ቤተሰብ ግን እኔ ማለት ነው የናይም ቪዲዮ የሄኖክ እና የሄም ቪዲዮ እያየሁኝ ማለት ነው እንደው በሳቅ ደከም እንደው ሙትት ብዬላችሁ ነው የመጣሁት። እናንተስ እንደኔ ስቃችኋል? የምር እንደኔ ስቃችኋል? ግን እንደው ድከም ምን ያልኩት ድክም ሄኖክ ግን እንዴት ነህ? ደህና ነህ? ያማል ይጣፍጣል። የሀይሚዬ ጥፌ እንዴት ነው? ምን ይላል? ምን ይላል? ይጥማል ወይስ ይማረራል? ወይ እኔ በጣም የገረመኝ ደግሞ ስቶሪ ያረከው ነገር ሴት ነሽ ወንድ ልጅ ላይ እጅሽን ማንሳት ጀግንነት አያስብልም ብሎ ፖስት አድርጓል። እሺ ወንድ ሆነህ ለሴት ልጅ መልስ መስጠትስ ጀግንነት ያስብላል እንዴ? ሴት ልጅስ በዚህ ልክ ዝቅ ማድረግና በዚህ ልክ ይህን ያህል መናገር አንተ ምን አይነት ሲጀመር እኮ ካፍህ የሚወጣው ነገር ራሱ እኮ በጣም የቀፈፈ በጣም የሚያስጠላ እኮ ነው። ሄኖክ ምን ሆነክ ነው? በጣም የሚደብር ነገር እኮ ነው ካፍህ የሚወጣ ያለው። እንዴት እንደዛ ትላለህ? ትላንትና ንግግሩ እኔ ብሽቅ ነው ያደረገኝ። ቪዲዮውን ትላንትና አላየሁትም፣ የና ፍፄን ቪዲዮን ያየሁትና ግን ሀይሚዬ በጥፊ መተው ፖስት ተደርጎ ምናምን አይቼ ጫፍህን ኧረ ሀይሚዬ በጥፊ ያለችው ምናምን ብዬ እንትን ብዬ ነበርና ዛሬ ደግሞ ጭራሽ ስገባ ስቶሪው ላይ ሌላ ነገር አድርጓል። ኧረ ይሄ ሰውዬ ትላንትና ተምኒሩን አይቻለሁ፣ ግን ዛሬ ደግሞ ቪዲዮውን በደንብ አድርጌ አጣጥሜ አይቼ ነው የመጣሁትና አነጋገርህ በጣም መስመር የሳተ በጣም የሚያስጠላ በጣም የሚዘጋ በጣም የሚደብር ቅጥ የሌለው ንግግር ነው የምትናገረው። ሲጀመር አንተ ትልቅ ሴራ አለህ ሄኖክ፣ የምሬን ነው የምለው። ትልቅ ተልእኮ አለህ። ምናልባት ተነጋግራችሁ ስራ ሊሆን ይችላል፣ ግን ደግሞ እዚህ ጋር አንተ እያደረክ ያለው ነገር በጣም የክፉ ሰው እነሱን ሁለቱን የማለያየት ስራ። ለነገሩ ምን እናውቃለን እኛ ድራማ እንላለን እንጂ እኮ አንተ ተልእኮህን እያሳካህ ቢሆንስ እኛ በምን እናውቃለን? እናውቃለን እኮ አንተና ፋፊ ምን አይነት ግንኙነት እንዳላችሁ ምን አይነት ሾካካ እንደሆንክ ማለት ነው። 5-10 በመለቃቀም የሀይሚና የብሩኬ ሚስጥር ምን ያክል እያወጣህ እንደምዘረግፍ እኮ እናውቃለን። ሀይሚና ብሩኬ ደግሞ የኛ የዋሆች፣ የኛ ምስኪኖች፣ የኛ ሞኞች፣ የኔ ምርጦች፣ የኔ ሰው አማኞች ሰው ስለሚያምኑ ጓደኛ አድርገው አቅርበውሃል። ጓደኛቸው ሆነሃል። ግን ያንተ ሚስጥር ደግሞ የእነሱ ሚስጥር ደግሞ እያወጣህ ለአሮጊቶቹ እንደምትናገር ለነዛ እንደምታወራ አያውቁም እነሱ። ግን ከአሁን በፊት ደህና አድርገው የሀይሚና የብሩኬ ቤተሰቦች ቆንጆ አድርገው ማስጠንቀቂያ ደርሰው ሰጥተው አርፈ ተቀምጠህ ነበር። አሁን ደግሞ ተነስቶ ባህል ፊል አለብህ። ብር አናተ ላይ ወጣ አይደለ? ከዛ የምትለቃቅሙ የሚላከብርልህ ብር አናተ ላይ ወጣ አይደለ? ሀይሚዬን እንደዚህ የመናገር ሞራል እና ድፍረት የሰጠህ ግን እነሱ ናቸው። በዚህ ልክ እንድትናገር ድፍረቱን የሰጡህ እነሱ ናቸው አይደለ? የኔ ቆንጆ ታዲያ ጥፊውን የሚያድኑ አይምጡና እስኪ ጥፊውን የሚያምጡና ያድኑ። ታዲያ ያምጡና ያድኑ፣ ይምጡና ያድኑ። ጥፊውንም እስኪ ያድኑ ታዲያ። በጣም ነው በቃ ያጨሰኝ ማለት ነው። በጣም በዛ ላይ በጥርፊ ድርግም ስታደርገው ሀይሚዬ የኔ ማር ኡፋይ ሰይን ያልኩት እንደው አንጀቴ እራስ አነጋገሩ አንተ አይደብርህም እንዴ? ከሀይሚና ከብሩኬ ማለት ከብሩኬ መለየት ፈልገሽ ነው ሰበብ የምታመጪው? ምን ማለት ነው ይሄ? ጓደኛ ማለት እኮ የሁለቱንም ጥፋት አነጋግሮ የሁለቱንም ጥፋት አድርጎ በቃ ጥፋቱን አመዛዝኖ ጥፋት ያጠፋ ሰው ይቅርታ እንዲጠይቅ ተደርጎ ማስታረቅ ነው እንጂ ያንዱን ጥፋት አደፋፍኖ አንደኛውን መለየት ፈልገሃል ማለት ይሄ ምን ማለት ነው? ማለያየት ይባላል። እናውቃለን ብዙ ጓደኞችን እንዳንተ አይነቱ ብዙ ጓደኞች አሉን። ብዙ በዚህ በአስመሳይነታቸው ያጣናቸው ብዙ ጓደኞች አሉን። ስለዚህ እኛ ይገባናል ማስመሰል ምን እንደሆነ ማለት ነው። ሄኖክ ሰምተሃል? ጀመረ ይሄ ሀይሚ እኮ ሴት ናት አይደለ? ሴት ልጅ ናት። ምን አሁን እሷ በጥፌ መታች ብለህ ስቶሪ ታደርጋለህ እንዴ?
በጥፊ የመታችም ደግሞ እየተናገርክ ያለው ነገር ደም ስለሚያፈላ ነው። እየተናገርክ የነበረው ነገር ከልክ ያለፈ ስለነበር ነው። ሀይሚዬ ምንም የሌለችበትን ነገር ያለ ስራዋ ያለ ስሟ ስም እየሰጣት ስለሆነ ነው። በጣም የባለጌ አነጋገር ስትነጋገር ስለነበረ እንድትታረም እንጂ ሌላ ነገር አይደለም። በዛ ላይ ሩጠህ ደግሞ ስቶሪ የምታደርገው አይደብርህም? እንደ አንተ መለየት ፈልገሽ ነው? እግዚአብሔርን ይህን ቃል ማስሰማው እኔ ራሴ አጠገቤ ባገኘው እንዶ እኔ እንጃ እስስቱ ላይ ነበር የምሰካው። መለየት ፈልገሽ ነው ይላል እንዴ? አናትህን ከትከሻህ ይለየው። የምር የሚለይ ማለት ነው። ሄኖክ የምትባል ምን እውነት ነው አንተ? ያማል እንዴ ግን እንዴ! አረ ከሀይሚ ራስ ላይ ውረድ፣ የምር ውረድ። ማን ነው እንደዚህ? ማንን ተማምነህ ነው እንደዚህ በእሷ ላይ የተነሳኸው እንዴ? በጣም ወጥ ረገጥክ፣ የመጨረሻ ማለት ነው። ወጥ ረገጥክ እግዚአብሔር ነው። እና ቅመምዬ እንግዲህ ያው ቤት እለቃለሁ ሀገር እለቃለሁ ምናምን የምትይውን ነገር አቁሚ። ብሩኬም ብሏል ትላንትና። በነገራችን ላይ ፍፄ የኔ ያሳዛኝ የኔ መልካም የኔ ዋህ የኔ ምርጥ ሰው ፍጹም ሀይሚ ወዴትም ነቅነቅ አትያትም አትልም ብሏል። አንዳንዴ በህይወታችን የሚያጋጥሙ ብዙ ነገሮች አሉ። ብዙ ሳናስባቸው የሚመጡብን ነገሮች አሉ። እነዛን ነገሮች ተጋፍጠን ከህይወታችን ማስወጣት እንጂ ለነሱ ቤት መልቀቅም ሆነ ሀገር መልቀቅ አያስፈልግም። ብሩኬ ደግሞ ይህን ሰውዬ ለቅመማ ስትል ድብድብ ብታቆም ማለት አይበጅም፣ ለአንተም አይበጅም፣ ለእሷም አይበጅም፣ መልካም አይደለም በቃ ይሄ ስራ። ስለዚህ ድብድቡ ለማንም ስለማይጠቅም በተቻለ አቅም እንደው መምታት እንኳን ባለብህ ጊዜ አውቃለሁ በጣም ትዕግስት ይፈታተናል ሰውየው፣ አይደለም ዱላ መሰቀልም ያለበት ሰው ነው። ግን ደግሞ ለአንተ እዳ መሆን ፈልጓል ይሄ ልጅ ይመስለኛል። እኔ እየታየኝ ያለው ነገር በቃ ብሩኬ ላይ ትልቅ ግብዳ ነገር መጣል ፈልጓል። እና ብሩኬ የሆነ ነገር ቢሆን ወይ ደግሞ እሱ የሆነ በቃ በልህ አስገፋፍቶ እሱ የሆነ ወይ አይኑን ወይ ጥርሱን ወይ የሆነ ቦታውን ቢያጠቃው ብሩኬን አሳስሮ እሱ ሀይሚ ህይወት ላይ እንደፈለገ ሊሆን ይችላል። እርግጥ ብሩኬ ባይኖር ሌላ ሰውም አለ፣ ወንድሞቿም አሉ። ማንም አይተዋትም ሀይሜን። ግን ደግሞ ለምን ከሌላው ሰው የበለጠ በቅርቡ ያለው ብሩኬ ነው ለሀይሚ። ስለዚህ ሰውየው የበለጠ ወደ ሀይሚ እንዲቀርብ መንገድ አትክፈትለት ብሩኬ። እንደው ቢያንስ እንኳን መምታትም ካለብህ በማይጎዳ መልኩ ነው፣ አንተን ለሌላ ነገር በማይዳርግ መልኩ በጥፊ የታባቱ በጥፊ ካልሆነ በጥፊ ምናምን ነው እንጂ ቦክስ ምናምን ዱላ ብላ ልጁ እናቴ አንተን ወዳልሆነ ነገር ይከታል። ስለዚህ ተጠንቀቅ ቡቡዬ። ነገሩን ፍቱት። ደግሞ ይብቃ፣ ነገሩ ይብቃ። ሀይሚዬ ይብቃ፣ ይበቃል። የምር እያስጠላ ነው። አይዲያው በጣም እየደበረ ነው። ስለዚህ አስተካክሉ።